እግዚአብሔር በሁሉም ምክንያት ወይ ፈቅድ ምክንያት አለ በየትም ምክንያት አመካይቶ ማዳን ነው የሚፈልግ። ከካሃዲ ይልቅ ከመናፍቅ ነው መጠንቀቅ፣ ነፍስና ስጋን ከሚገሉ። ንስሐ ሲገባ እንዲሁ ሁሉም ይዘረዘራል እንዴት ነው ይላል። እና እንግዲህ እንዴት ነው እንግዲህ ሰርጉ ነው የሚነገረው። ያየን ሰው ሁሉ እንዲወደን ምንድነው ትርፉ ከተባለ ኃጢአትን ማቆም። ለእግዚአብሔር የሚቀርቡት ሰዎች ራሳቸውን በትህትና የሚያርቁ ሰዎች ናቸው። አንድ አባት ሄደው አባ ቤት ኢየሩሳሌም እንውሰደዎት አሏቸው። ምን ያለው ይመስላችኋል? ባውቅበትስ እኔ ራሴ ኢየሩሳሌም ነበርኩ። ሰው ማን እንደሆነ የሚያውቀው እግዚአብሔር ብቻ ነው፣ እኛ እናውቅ። ስለዚህ እዚህ ውስጥ ቅን ሰው ይኖራል። ለነሱ የመጣ እግዚአብሔር ለኛም ይሰርፋል። ይሄን እመኑ። ለእንጦንስ ሲመጣ እኛንም አይተወንም። ለመቃርስ ሲመጣ እኛንም አይተወንም። ለተክለ ሃይማኖት ሲመጣ እኛንም አይተወንም። ለአቡነ ገብረ መንፈስ ቅዱስ ሲመጣ እኛንም አይተወንም። አሁን አንዳንድ ሰው አለ ፊት ለፊት ካልቆመ ያስቀድስኩም አይመስል ፊት ለፊት በቃ ወግድልኛ ፊቴ ወደዚያው እግዚአብሔርን ጋርደው የሚያስቀሩት የሚመስለው ማለት። ሊቁ ቅዱስ ዮሐንስ አፈወርቅ ኃጢአት ሁለት ችግር ያመጣል ይላል። አንድ ከሀገር ያሰድዳል፣ ሁለት ሰውነትን ይጎዳል። ሰው የእግዚአብሔር ሆኖ ከኃጢአት ሲነጻ እንኳን ሰው አውሬ ይወደዋል። አሁን አንዳንድ ጊዜ የሚመስልን እየጸለይን ሁሉ እግዚአብሔር በኃጢአታችን ምክንያት ትቶን በቃ የማይሰማን የኛ ጸሎት ድራማ ነው፣ እግዚአብሔር አይሰማው ምን ለሚመስል እግዚአብሔር እንኳን ውሃ መቅዳታችን እንኳን መጸለያችን ውሃ መቅዳታችን ምክንያት አድርጎ ይፈልጋል። ለውሃ ቀጅ ስትወጣ እንኳን ፈልጓታል። እንኳን ለጸሎት ወጥተን እንኳን ለስግደት እንኳን ለቅዳሴ እንኳን ለምናኔ እንኳን ለቁርባን ወጥቶ ውሃ መቅዳትን ምክንያት አድርጎ እንኳን እግዚአብሔር ሰውን ያድናል። በዚህ ትደነቃላችሁ። መኮብለልን ምክንያት አድርጎ ሲያድን እንደ እግዚአብሔር ማንን? ዮናስን። ሁልጊዜም እንዲሁ መጽሐፍ ቅዱስ ሁሉም ድንቅ ነው። ለዮናስ ያደረገው እግዚአብሔር ስራው ድንቅ ነው የሚለኝ ሳያስበው ማለት ነው። ለመርከቡ አሁን እግዚአብሔርን አኩርፎ ሲሄድ እዚህ ሁሉ እኮ እንዲሁ የምጨቀጭቀኝ ፊትህ ላይ ስላገኘህ ነው ብሎ አገር ቀይሮ ሊሄድ ሲሄድ ብሩን ሲባባል ዝም፣ ብሩን ሲከፍል ዝም፣ መርከቡ ሲሳፈር ማይበሉን ይዞ መጥ ደግሞ ከዚያ በኋላ ተመልከቱ ራሴ በተራራው መካከል ሆናለ በአሳ አንበሪው በጉበቱ ማለጃ ተጠግቼ ነበር እያለ ማለት ነው። ከዚያ ውስጡ ነው ውሃው አፉን ክፍት ሲያደርገው አንበሪው ሐይቁ መጥቶ ግጠም ይላል። ችግር ነው ጎበዝ። የዮናስን ኑሮ የአንድ ደቂቃ እንኳን ብንቀምሰው ማለት ነው ግጠም የሚልበታል። አፉን ሲገጥመው ሙሉ ጨለማ ይወጣዋል። እንግዲህ አሳ አንበሪ አይቶ የሚያውቅ እኔም አላየሁትም። እርግጠኛ ስገምት ይሄን ቤት ሊያል ይችላል። ከዚያ አውሬ ውስጥ ጥርሱ ብቻ እኔን ሊያል ይችላል። ከዚያ ውስጥ ቁጭ ብሎ ተመልከቱ። ሰውነቴ በዛለች ጊዜ ፈጣሪን አሰብኩታል። አቅም ሲያቅተው ማለት ደግሞ ባህሩ ውስጥ ቢገባ ደግሞ እንዴት አድርጎ እንደሚያንጓልለው ተመልከቱ። ቅዱስ ያዕቆብ ዘስሩግ ግን እንደሚለው ምንድነው የሚለው? የዮናስን ትንቢት ሲተረጉም እግዚአብሔር ባህሩ ውስጥ አድርጎ ባህሩ ውስጥ ዮናስ እንዳይሞት ማድረግ ይችላል። ግን ለምን በሞገድ ይንገላታል? አርፎ ነው እንጂ ጉበቱን ትራስ አድርጎ ሙቀት መሰንበት ያለበት። እንዲህ አድርጎ ጠብቆ እግዚአብሔር ደግሞ እሱ ለጥፋት የሄደበትን መርከብ ቅጣቱንም ቀጥቶ ለዮናስም አዝኖ ተንከባክቦ አንተ እኔን ብትኮበልልም እኔ ግን ጠላትህን መኖር ያደርግልሃለሁ። እግዚአብሔር እኮ በቁጣ ሳይሆን የሚገስጸው በፍቅር የሚዘልፈው ይበልጥ። እንዲህ አድርጎ ገስጾ ደግሞ እሱ ለጥፋት የሄደውን ለቅጣት የሆነብውን የትንሣኤው ማስተማሪያ አድርጎ እግዚአብሔር በሁሉም ምክንያት ወይ ፈቅድ ምክንያት አለ በየትም ምክንያት አመካይቶ ማዳን ነው የሚፈልግ። አመካይቶ እንዴ አልሰማችሁም? ሁልጊዜ ነው የምናገረው። ይሄም ብዙ መምህራን ነው የሚያስተምሩት። እስራኤል በበደሉ ጊዜ ጣዖት ባመለኩ ጊዜ ሙሴን ምንድን ነው ያለው? እድገን ይጥስዮም በማቴ ተው እንዳገለግለኝ ላጠፋቸው ነው። ዝም ብሎ አያጠፋም እንዴ? ዝም ብሎ አትያዘኝ የሚለው ሙሴውን እግዚአብሔር እጁን ይዞት ነው ወይስ እንደሚገለገል ጎረቤት ወገቡን ይዞት ነው? እግዚአብሔር እባክህ ገልግለኝ ማለት እኮ ነው። እባክህ ለምነኝና እስራኤልን ልማር ነው። እንደዚህ ያለ የት ይገኛል? እንደ እግዚአብሔር ያለ አባትስ የት አለ? ምክንያት ስለሚፈልግ እዩ እንግዲህ ወደ ኢየሩሳሌም ሲሄድ በየት አልፎ ሄዳለ? በሉ እንጂ በሰማርያና በየት? በገሊላ። ሰማርያ እስራኤል የሚጸይፋቸው ህዝቦች መኖሪያ ነው። ስለዚህ ከእስራኤል ወገን ለምጽ የመታውን ሰው ከኢየሩሳሌም ምድር ያወጡታል። ለምንድን የሚያወጡት ደግሞ የተዝጎረጎረውን ነው። ዝጉርጉር ልሙጽ የሚባላል። እስቲ ዝጉርጉር በሉ እንደገናሳ። አቤት ልሙጽ ማለት ምን ማለት ነው? ልሙጽ ማለት ከራስ ጠጉሩ እስከ እግር ጥፍሩ ምን ያለው ነው? ልምጥ ብሎ ለምጽ የሆነ ማለት ነው። ያንን አያባርሩትም። ለምን? ሰው ሁሉ እያወቀ ስለሚሸሸው ማለት ነው። የተዝጎረጎረው ግን ችግር ነው። ምክንያቱም ደህና ነው ብለው ቀረብ ሲሉት እዚህ ላይ ደህና ሆኖ ለካ በዚህ ውስጥ በለቃ አለው። ቀረብ ሲሉት ለምጹ ቦጊልና ይተላለፋል። ስለዚህ የተዝጎረጎረው አስቸጋሪ ነው ብለው ያባርሩታል። ልሙጹ ግን አይወጣም። ይሄን ሊቃውንቱም እንደሚሉት ልሙጽ የሚባሉት ከሃዲያን ናቸው። እነሱን የማያጠፋቸው ለዚህ ነው፣ ይታወቃሉና ነው። ዝጉርጉሩ ነው አስቸጋሪ ነው። ዝጉርጉሩ ምን ማለት ነው? ከስጋው አልበላም ከመረቁ አድርጉልኝ የሚለው ማለት ዝጉርጉር የሚባለው መስሎ የሚኖር ተኩላ ማለት መስሎ የሚኖር ተኩላ፣ የበግ ለምድ የለበሰ ተኩላ። ከእንዲህ ያሉት ተጠንቀቁ ያለም ጌታ። ስለዚህ ዝጉርጉሩን ያወጡታል። ከመናፍቅ ከካሃዲ ይልቅ ከመናፍቅ ነው መጠንቀቅ፣ ነፍስና ስጋን ከሚገሉ
ምክንያቱም እነሱ በምን ይገድላሉ? በክዳት። እነዚህ በሰይፍ ይገድሉና ነፍስን መግደል አይችሉም። እነዚህኞቹ ግን ጌታችን ኢየሱስ ክርስቶስ ሁለት ባህሪ እያሉ ነፍስንም ስጋንም የሚገድሉ ናቸውና እነዚህን ነው መፍራት። እንዳትሸሿቸው ኢየሱስ ክርስቶስ የሚል የክርስቲያን ስም ይጠራሉ፣ ማርያም የሚል ስም ይጠራሉ። እንዳንከተላቸው ደግሞ እምነታቸው ሰይፍ ነው፣ ክርስቶስን ከሁለት ይከፍሉታል። ከሁሉም እግዚአብሔር ይጠብቀን፣ ዋናው እሱ ነው። ስለዚህ እግዚአብሔር ግን ምክንያት ፈልጎ ታዲያ አስወጥተው ሰማርያ ይጥሏቸው ስለነበረ ጌታችን ኢየሩሳሌም ሲሄድ በሌላ ጎዳና ልክ እንደ ቅድሚቱ ሴት ማለት ነው በሌላ ጎዳና መሄድ ሲችል እነዚህን 10 ሰዎች ለማግኘት ብሎ መንገድ ሰብሮ ደግሞ ወደ እነሱ ሄደላቸው። እንዲሁ እኮ ይገርማል እኮ በእውነቱ ማለት ነው። አሁን እግዚአብሔር ያሳያችሁ። የምትጠሉትን ሰው መንገድ ሰብራችሁት ነው የምትሄዱት ወይስ እሱ ወዳለበት ነው የምትሄዱት? እስኪ ንገሩኝ። እግዚአብሔር ያሳያችሁ። እንግዲህ አሁን እኛ ነን እኮ ክርስቲያን የምንባለው። ክርስቲያን እንግዲህ ክርስቲያኑ ክርስትናው ፈሰስ የሚለን ማለት አንድ ሰው እንኳን አንድ ቀን እንኳን የሰደበንን ሰውዬ ላለማየት በጣሻው ሩጠን ይሄንን ተከናንመን ስሙ ሲጠራ እንደሬት እየመረረን አታንሱብኝ እሱን ነገር እያለ ታረቁ ተምለን ሽማግሌ ሲባል አይ በሱ አትምጡብን። እንግዲህ መቼስ አረ እግዚአብሔር ይቀየማል እንጦሮጦስ ይብላ። እንግዲህ ሁይ ሰው ጥጋቡ እኮ እስቲ የዚያን ጊዜ ስንመልስ ይታያል። አረ አርግብን። እግዚአብሔር እንኳን መንገድ ሰብሮ ጠላቶቹን ሊያገኝ መንገድ ሰብሮ ለፍቅር ይሄዳል እንጂ መንገድ ሰብሮ ለጥል ይሄዳል። ያው ክርስቶስ ይሄዳል ነው እርቅ የሚፈልግ ተከትሏቸው መንገድ ሰብሮ ይሄዳል። ደግሞ ሊቃውንቱ ይህን ሲተረጉ ወደ ኢየሩሳሌም ሲሄድ በሉ እንጂ ወደ የት ይሄዳል? በሰማርያና ወደ ገሊላ ሄደ። ይሄ ማለት ምን ማለት ነው? ገሊላ የድሆች መንደር ናትና የተናቁ ሰዎች የደናቁርት ዕውቀት የሌላቸው ሰዎች መኖሪያ ይናቃል ያ ቦታ። ሰማርያ ደግሞ በኃጢአት ንጹህ አይደሉም ብለው አይሁድ የሚጸየፏቸው ሰዎች ናቸው። በዚያ መሃል ኢየሩሳሌም ሲሄድ ኢየሩሳሌም አንድ አባት ሄደው አባ ቤት ኢየሩሳሌም እንውሰደዎት አሏቸው። ምን ያለው ይመስላችኋል? ባውቅበትስ እኔ ራሴ ኢየሩሳሌም ነበርኩ ብለዋል ነበር። ኢየሩሳሌም ነበርኩ። ለምን? በሐዲስ ኪዳን ኢየሩሳሌም ማለት የሰላም ከተማ ማለት ነው አይደል እንዴ? ሳሌም ከተማ ነው፣ ሰላም ነው። ኢዮር ከተማ ማለት ነው በዕብራይስጥ ቋንቋ። ኢየሩሳሌም ማለት የሰላም ከተማ ነው። ሰላም ክርስቶስ ነው። ቃሉን ሲጠብቅ ምንድነው ያለው? እመቦዛ አቀበ ቃሌ፣ ቃሌን የጠበቀ ቢኖር አነበ አብ መጽሐቤሁ ወንገብር ምዕራፉ። ቃሉን ሲጠብቅ አብ ወልድ መንፈስ ቅዱስ መጥተው ቃሉን በሚጠብቅ ሰውነት ያድራሉ። ቅዱስ ጳውሎስም ቆሮንቶስ መልእክቱ ላይ ሲናገር ብታውቁበት እናንተ የመንፈስ ቅዱስ መቅደስ እንደሆናችሁ አታውቁም ምን ይላል? ስለዚህ ሰው ንጹህ ሲሆን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ መጥተው በልቡናው ያድራሉ። አረጋዊ መንፈሳዊ ደግሞ እንደሚናገረው ከዚያ በኋላ ነፍስ የዚያ ሰው ሰውነት እግዚአብሔርን በአርያም መመልከት ታቆማለች ይላል። እግዚአብሔርን በሰማይ መመልከት አቁማ በራሷ ልብ ታየዋለች ይላል። ከዚያ በኋላ እግዚአብሔር በሌላ ዓለም የሌለ እስኪመስላት ድረስ የራሷን ልብ መቅደስ ታደርገዋለች፣ ኪሩቤል ታደርገዋለች። እግዚአብሔር በዚህ ይታያታል። በዚህ ኢየሩሳሌም ነው ማለት ነው። ወደ ኢየሩሳሌም ሲሄድ ወደ ሰማርያና ወደ ገሊላ መጣ ማለት ምን ማለት ነው ሲባል ኢየሩሳሌም የተባሉ የበቁ ጻድቃን ናቸው ወይም ቅን ልቡና ያላቸው ሰዎች ናቸው። ሰማርያና ገሊላ የተባሉ ሰዎች ምንድነው? ሰማርያ ኃጢአትን የሚወክል ነው። በኃጢአት የወደቁ ሰዎች ናቸው። ገሊላ ደግሞ የተባሉ የተዋረዱ ሰዎች ናቸው። የተዋረደ ስራ የሚሰሩ ሰዎች ናቸው። ወደ ኢየሩሳሌም ሲሄድ ወደ እነሱም መጣ ማለት ለጻድቃን የሚመጣ ክርስቶስ ለኃጥአን ይሆናቸዋል ማለት። ስለዚህ በጻድቃን የምንመካው በጻድቃን የምንመካው በእመቤታችን የምንመካው። አሁን እንግዲህ ማርያም ታማልደኛለች አትበል፣ እገሌ ያማልደኛል አትበል። እገሌ ያማልደኝ እኔ ገሊላ ነኝ በሉ፣ ሁላችሁም እኔ ሰማርያ ነኝ በሉ። እመቤታችን ኢየሩሳሌም ናት በሉ። ክርስቶስ ወደ ኢየሩሳሌም ሲሄድ በእኔም አድርጎ ያልፋል በሉ እንጂ ወደ ማን ሲሄድ ማለት ነው? ኢየሩሳሌም ማናት? ኢየሩሳሌም ማናት? ሌላ ጨምሩ። ቤተክርስቲያን፣ መስቀል፣ ቅዱሳን እነዚህ ሁሉ ናቸው። ወደ እነሱ የመጣው እግዚአብሔር እኛን የሚሰርፈና በጻድቃን ብቻ አይደለም፣ በቅን ሰዎች። አሁን ለምሳሌ ጉባኤ ኑ አትቅሩ እላለሁ እኔ ራሴ። ለምን ይመስላችኋል? ጉባኤ ቅሩ ምን እኔን እንድትሰሙኝ ወይም ደግሞ መታችሁ ካልሰማችሁ ትምህርቴን ንቃችሁታል ማለት ነው እያልኩ ይመስላችኋል? በፍጹም እግዚአብሔር እንዲህ ያለውን ሊና ያረቅልኝ የለብኝም። ደግሞ ያው እግዚአብሔር በሚያውቀው እኔ አንድ ሰው ሊሰማኝ ምን ቸገረኝ? ቅዱስ ዮሐንስ አፈወርቅ ብሏል አይደል? ሁሉ ሰው በሙሉ ጥሎ ሄደና አንድ ቀን ቢመጣ ጉባኤ አንዲት ሴትዮ ብቻ ቁጭ ብሎ ላስተምር ነው አለው። ደቀ መዝሙሩ አንዲት ሴት ልታስተምር አለ። ቀድሞም ስትሰማኝ የነበረች እሷ ናት አለ። ስለዚህ እሷን ብቻ አስተማረ። ቆሞ በስመ አብ ብሎ ጸሎት ጀምሮ ቆሞ ዮሐንስ አፈወርቅ ነው ያለ ሰው አንድ ሴትዮ ሰብኮ ወደ የዛሬን አያርገውና መምህር ጥሩ ሳለ ማለት ካልሞቃ ካልደመቀ አይሉ። ግን ለምንድን ነው ስትሉኝ ከዚህ ውስጥ ቢያንስ 3 ሰው ቅን ሰው ይኖራል። እንደው ሁላችን ጠማማ ብንሆን እንኳን ማለት ለነዚህ ቅን ሰዎች በስሜ ብትሰበሰቡ እኔ በመካከላችሁ ምን አለ ብሏል። ለነዚህ ቅን ሰዎች ሲል እግዚአብሔር አሁን አለ እዚህ። ስለዚህ እነሱን ሲመጣ እኛንም ከነጥመታችን ባርኮን ሄደ። የምናስቀድስበት ምክንያት ይሄ ነው። ቅዳሴውን ተገብቶናል። እኛ ለማስቀደስ የተገባንን ሳይሆን
ከሚያስቀድሱት ሰዎች 3-4 ቀን ሰዎች አይታጡም። ይሄ እስከ ዓለም ፍጻሜ ይቀጥላል። አሁን ደግሞ እንደዚህ ስላችሁ ጊዜ አረ እንዲሆኛስ የለም አስካለ ማርያምም አውቃታለሁ፣ የወደ ስላሴንም አውቀዋለሁ። እንዲህ አሁን ማን ቅን ኑሮ ነው በሉ ደግሞ ረተው ደወርደው ቅንነትን የሚያውቅ ማን ነው እስኪ ንገሩኝ? እግዚአብሔር ነው። እኛ እናውቃለን እንዴ? በፍጹም ሰው ማን እንደሆነ የሚያውቀው እግዚአብሔር ብቻ ነው፣ እኛ እናውቅ። ስለዚህ እዚህ ውስጥ ቅን ሰው ይኖራል። ለነሱ የመጣ እግዚአብሔር ለኛ የሚሰርፋ ይሄን ነው። ስናስቀድስ እዚያ ይገኛል። የማህበር ጸሎት ውደዱ የሚባለው ለዚህ ከግል ጸሎት ይልቅ ለማህበር ጸሎት ነው ማለት ነው። ለማህበር ጸሎት ቤተክርስቲያን ቀርቶ የግል ጸሎትን ከመጨረስ የግል ጸሎትን ትቶ ቤተክርስቲያን መሄድ እሱ ነው መድኃኒቱ። በገዳም ጸሎተ ማዕድ አለ፣ እዚህ አትቅሩ የሚባለው ስለዚህ ነው። የማህበር ጸሎት የትም አለ። ቅዱስ ሲኖዶስ አለው፣ ጉባኤ ቤቶች አላቸው፣ ገዳማት አላቸው፣ ሁሉም አለ። እዚያ ትልቅ ነገር አለ። ቅን ሰው ይሆናል። ሁሉም ሰው አመንዝራ ቢሆን 1-3 ንጹህ ይኖራል። ሁሉም ሰው ቂመኛ ቢሆን 1-3 የዋህ ይኖራል። ሁሉ ሰው ቀማኛ ቢሆን 1-3 ደግሞ ምን ይሆናል? ለጋስ ይኖራል። ለነሱ የመጣው እግዚአብሔር ለኛ ይተርፈናል። ማይሌት የሚቆሙት መርጌቶች ሁሉ ቅዱሳን ነው መስሎ ይብዙላችሁ። ግን እዚያ ውስጥ ደጋግ ሰዎች ይኖራሉ። እዚያ ውስጥ የሚጠነቁል ይኖራል፣ ሊኖር ይችል ይሆናል ተብሎ ይታሰባል ማለት ነው። እንደገና ደግሞ ሌባም ይኖራል፣ ብዙ ነገር ይኖራል። እንደገና ደግሞ በገዛ ድምፁ የሚመሰጥም ይኖራል። ስርቅርቅርቅ እያለ አቤት አቤት አበጠር ነው እያለ የሚጮህም ይኖራል። እንደዚያ ማለት ነው። እንደዚያ የሚል ይኖራል። አው ቅዳሴው በምስጢር ከሚመስጠው ይልቅ ቅዳሴው እንዴት እንዳለው እያለ የሚመሰጥም ይኖራል። ዞሮ ዞሮ ግን ነው እኔ የምለው ምንድነው ከዚያ ውስጥ 1-3 አንድ ሰው ምን አይታጣም ነው የምላችሁ። ሀገር ያለ እንደ ድግሱ አይታጣም በፍጹም። ለዚያ የመጣ እግዚአብሔር ለእኛም ይትረፈን። አሜን በሉ እንጂ። ለእንጦንስ የመጣው መድኃኔዓለም እኛ እውነተኛ መነኮሳት ላልሆን ነው ለእኛም ይትረፈን። ይሄንን ብለን ነው አሁን እዚህ ተጠግተን እንዳሽኮኮ ያለን እንጂ የእኛ ስራ ክብር ያሰጠናል ብዬ አይደለም። እኔ እንደራሴ ነው። ግን ለእንጦንስ ሲመጣ እኛንም አይተወንም። ለመቃርስ ሲመጣ እኛንም አይተወንም። ለተክለ ሃይማኖት ሲመጣ እኛንም አይተወንም። ለአቡነ ገብረ መንፈስ ቅዱስ ሲመጣ እኛንም አይተወንም። ይህንን አስበን ነው። ስለዚህ እኔ ብቻ ገሊላ ነኝ ብዬ ማሰብ። አረጋዊ መንፈሳዊስ ምንድነው ያለ? እኔ እስከዛሬ ባቢሎን ነኝ ያለ። እኔ እስከዛሬ ባቢሎን ነኝ። እግዚአብሔር ግን ወደ ኢየሩሳሌም ሲወጣ ይዞኝ ይወጣል። እስቲ በእኛ የሚለፍብን መድኃኔዓለም አሜን በሉ እንጂ አሜን በሉ። አሁን እንደዚህ ውስጥ ወደሚያስቀድሱ ሲሄድ ክርስቶስ ውጭ ወደሚያስቀድሱ ሄዶ ደግሞ በዚያው ይዳስሳቸዋል። የትም ሆኖ ያደምጣል። በቅርበት በርቀት አይደለም። ብቻ እናንተ በዚያ አካባቢ ሆኑ፣ ችግር የለም። መግባትም ያልተቻለው ሰው ውጭ ሆኖ ያስቀድስ። ወደ ኢየሩሳሌም ሲመጣ ወደ መቅደሱ ህብስቱን ሊያከብር ወይኑን ሊለውጥ ሲመጣ እነሱንም ደግሞ ይባርካቸዋል። አሁን አንዳንድ ሰው አለ ፊት ለፊት ካልቆመ ያስቀድስኩም አይመስል ፊት ለፊት በቃ ወግድልኛ ፊት ወደዚያው እግዚአብሔርን ጋርደው የሚያስቀሩት የሚመስለው ማለት ነው። ጥርሱን እየነከሰ ጉድ እንታያለን እያለ ማለት ነው። ፊቴ ላይ ቆማችሁ ቢውሎ ማለት ነው። አንዳንድ ሰው ደግሞ ፊት ሄዶ የሚቆርብ ሰው አለ። በቃ ፊት የመጀመሪያውን ክርስቶስ ልትወስዱ ነው። ተከታይ ክርስቶስ አለ የለም በእውነቱ ማለት ነው። የትም ብትሆኑ እግዚአብሔር ያያቸዋል። የትም ብትሆኑ በዚህች ሽጉጥ ብትሉ ወይ ጉድ ቀርቦ ሳይታዩ ከመቅረት ስርቆ መታየት ይሻላል። አሁን ወንድማችን ወግድ አንተ ወግድ እኔ ነኝ ብለን እኛን ክርስቶስ ላይ ያኛውን ነው የሚያይሱ እኛ ላይ አኮ ለዘበደረ ወይ ለዘሮጸ ለሮጠ ለቀደም አይደለም። መንግስተ እግዚአብሔር በብልጠት አትገኝም። አንዳንድ ሰው አለ ጸበል ሲሰጥ ተቀዳድሞ የሚጠጣ ሰው አለ። የሚያልቅ ከሆነ እስቲ አንድ ጥያቄ ልጠይቃችሁ። ጸበል ሲጠጣ አሁን ጸበሊቱ ግማሽ ሊትር ናት። ሰው 50 ነው። እንዲደርሳችሁ ትሽቀዳደማላችሁ ወይስ ሰውን ታሰልፋላችሁ? ግን የምንድን በየትኛው ይመስላችኋል? ቁመን ሌሎች ይጠጡ በማለታችን በእርግጠኝነት ጸበሉን በእምነት እንጠጣዋለን። ይሄን ነው ማሰብ ማለት ነው። አሁን አንድ ትልቅ 50 ዓመት የዘጉ ቅዱስ አባት በዚህ ገዳም ቢመጡ መሳለም እንፈልጋለን። ግን ሰው እየተጋፋ ቢል የሆነ ሰው አሽቀንጥረን ሄደን ብንሳለም ይሆናል። ቶሎ ሊሄዱ ቢሆን ሊሰወሩ ቢሆን ወይስ እናንተ ተሳለሙ እያሉ በእርግጠኝነት በኋላ ቁመን ሳያሳልሙን ቢሄዱ ተሳልመናል። ይሄ ማለት እየተጃጃላችሁ በረከት ይለፋችሁ ማለቴ አይደለም። ግን ወንድምን እህትን ማስቀደም ከጽድቅ በላይ ነው ከየትኛውም ነገር። ለእግዚአብሔር የሚቀርቡት ሰዎች ራሳቸውን በትህትና የሚያርቁ ሰዎች ናቸው። እነሱ አይደሉም። እነዚህ ሰዎች ርቀው ቆሙ። ወደዚህ ያለፈ ለአብርሃም የመጣው ለይስሐቅ የመጣው ለያዕቆብ ያመጣው ክርስቶስ ለአሕዛብ ተረፈ ብለው ሊቃውንቱ ተርጉመውታል። ወደ ኢየሩሳሌም ሲሄድ በሰማርያና በገሊላ አለፈ ይሉና ለአብርሃም ለይስሐቅ ለያዕቆብ ቃል ኪዳን የመጣው ክርስቶስ ለአሕዛብም ተረፋቸው። በኋላ ምንድነው የሆነው? እነዚህ ሰዎች ርቀው ቆሙ። ሊቁ ቅዱስ ዮሐንስ አፈወርቅ ኃጢአት 2 ችግር ያመጣል ይላል። 1 ከሀገር ያሰድዳል፣ ከወንድም ይለያል። 2 ሰውነትን ይጎዳል። ሰውነታቸው ለምጽ ሆነ፣ መልካቸው ጠፋ፣ ቆሰለባቸው። ኃጢአት ነፍስንም ስጋንም ያቆስላል። ለስጋ ደዌ ያመጣል፣ ኃይልን ያሳጣል፣ ነፍስን ማሰብ ይነሳታል፣ እረፍት ያሳጣታል። አንዱ ይሄ ነው። ሁለተኛ ደግሞ ኃጢአት ወዳጅ ያሳጣል። ምን ያሳጣል ነው ያልኳችሁ? በሉ ነገሩኝ እንጂ
ወዳጅ የሰጠን። ኃጢአት ወዳጅ ይነሳል። አንዳንዱ ሰው አለ ሰው የሚያስወድ ድገሙልኝ የሚል ሰው አለ። መስተፋቅር፣ ግርማ ሞገስ፣ አቃቤ ርዕስ፣ መቅትል፣ መስተቃትል፣ መድፍ ነጸር ይለዋል። በቃ ማለት እና ሰው ሁሉ እንዲወደኝ በቃ ያየኝ ሰው ሁሉ በቃ እንዲወደኝ አይደል የሚያደግ ድገሙልኝ። ያየን ሰው ሁሉ እንዲወደን ምንድነው ትርፉ ከተባለ ኃጢአትን ማቆም። ንጹህ ሰው የሁሉም ወዳጅ። ሰው የእግዚአብሔር ሆኖ ከኃጢአት ሲነጻ እንኳን ሰው አውሬ ይወደዋል። ሰው ግን ከእግዚአብሔር ጋር ሲጣላ ደግሞ እንኳን አውሬ ደግሞ የገዛ ወዳጆቹ ደግሞ አውሬ ይሆንበታል። እንደነማን? እንደ ናቡከደነጾር። ናቡከደነጾር ኃጢአት ሲሰራ እግዚአብሔር ጋር ሲጣላ ምንድነው? ንጉሥ ሺህ ዓመት ያንግሰው ሲሉት የነበሩት በቀኝ በግራ መንበሩን ከበው ይኖሩ የነበሩት ወታደሮች ኧረ የምኒቱ ቀበሮ ናት እያሉ በለበቅ እያሉ ቤት አስወጥተው ሰደዱት። ማለት ከእግዚአብሔር ጋር ስንጣላ የገዛ ወዳጆቻችን አውጥተው ይጥሩናል። ከእግዚአብሔር ጋር ስንታረቅ ደግሞ መምጣት ሁሉ ይመጣል። ቅዳሴ ማርያም ሲተረጎም ሰምታችሁ አይደል? ሰሎሞን የተባለው ሰሎሞን ቀለበቱን ትቶ ቀለበት ሃይማኖት እኮ ናት። ከሃይማኖት ሰው ሲወጣ ዙፋኑ ላይ ጥሎ ወዶ አንበሳ መደብ ደርሶ ሲመጣ ልገባ ነው ቢል የገዛ ዙፋን ቤቱ ማን ነው? ወግድ ሰሎሞን ዙፋኑ ተቀምጦ መልካም ከተማ ያየ ተመለሰ እየዞረ ምግብ ስጡ የለም፣ አሳ ስጡ የሞተችውን ኋላ መልሳለ የሞተች አሰጥረውልህ ስንጥቅ አድርጎ ቀለበቱን ገባተን ይወርቀ ብሎ ጣቱ ሲያርጋት ንጉሱ እነዚህ ምን አመጣቸው? ክብብ ወደ ሃይማኖት ሲመለስ የሞተ አሳ የጣሉልህ ሰዎች ሁሉ ንጉስ ብለው ሰገዱለት። ወዳጅ የሚያሳጣ ግን ኃጢአት። አባ በርሱማ ምንድን ነው ያደረጉ? መንኖ ከእግዚአብሔር ጋር 25 ዓመት በቅዱስ መርቆሬዎስ ቤተክርስቲያን ተጋድሎ ከጨረሰ በኋላ በሀገራቸው አንድ ትልቅ ዘንዶ ነበር። ሰው ሁሉ በዚያ ሲያልፍ መብራት አያበራም፣ ያ ዘንዶ እንዳያየው ማለት ነው። አባ በርሱማ አንድ ቀን ሄድና ጸለየ። ሲጸልይ በል እንግዲህ ክፉ አትሁን እንዲህ ነው ኦ እግዚእነ ኢየሱስ ክርስቶስ ዘወሀብከነ ስልጣነ ከመ ንኪድ ከይሴዋ ቀርብተ ወዲበ ኩሉ ኃይለ ጸላይ። ጊንጡን እባቡን እንረግጥ ዘንድ ስልጣን የሰጠህን ጌታ ኢየሱስ ክርስቶስ ሆይ ይህንን ዘንዶ እንዲይዘው አድርገኝ። ጸልዮ ሲጨርስ ዘንዶውን በእጁ ጨበጠና ላይለ ተኩላ ወከይሲ ትጽያን የሚለውን የመዝሙረ ዳዊት ዘመረው። ከዚያ በኋላ ምን አለ? ይህንን ዘንዶ ወደ በጎነት ለውጠው ብሎ ጸለየ። ያ ዘንዶ ከዚያ በኋላ ገር ሆነ። እንግዲህ ሰው አትጉዳ፣ የሰው ወዳጅ ሁን አለ። ከዚያ በኋላ ይሄ ዘንዶ ለአባ በርሱማ ወዳጅ ሆኖ ጸሎቱን እስኪጨርስ ራቅ ብሎ ይቆያል። ሲጨርስ መጥቶ ይጫወታል እሱ ጋር። ያያችሁ ከእግዚአብሔር ጋር መሆን እንኳን የሰው የአውሬ ዘመድ ይሰጣል። ከእግዚአብሔር መለየት ደግሞ አለኝ የሚሉትን ሰው ያሳጣል። እነዚህ ሰዎች የገጠማቸው ምንድነው አለ? ስደት ነው አለ። ከሀገር መውጣት፣ ሰውነት መጎዳት አገኛቸው። ቆሙ ምርሁቅ፣ ከሩቅ ቆሙ። ምንድነው ያሉት? እዚያ በኋላ ይቅር በለን ማለታቸው ምን ያምር እስመ መጽአ ለተሳሂሎ ለይቅርታ መጥቷልና ይላል። ይቅር በለን ማለታቸው ምን ያምር ለይቅርታ መጥቷልና ይቅር በለን አሉት። ኋላ ምንድነው ያላቸው? ሂዱና ራሳችሁን ለካህን በሉ እንጂ አስመርምሩ አላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ይቅርታ ሰጥቻለሁ ማለት ይችል ነበር። እሱ የካህናት አለቃ ነው። ያን ያደረገበት ምክንያት ስለምንድን ነው ሲባል አንደኛ ራሱ የሰራትን ሕግ ራሱ ሻራት እንዳይሉ ነው። በኦሪት ዘሌዋውያን ምዕራፍ 14 ላይ እንደተቀመጠው ሰው ኃጢአት በሰራ ጊዜ፣ ለምጽ በወጣበት ጊዜ ለሊቀ ካህናቱ ወስዶ ያሳየዋል። እየለቀቀው ከሆነ አይቶ ለቆሃል ብሎ ስርየት ሰጥቶ ያስገባዋል። መስዋዕት ይቀበልለታል። ካልሆነ ደግሞ 7 ቀን ከአይሁድ ማህበር ለይቶት ይቆያል። ስለዚህ ሕጉን እንዲሽር ነው። ይህ የምን ምሳሌ ነው? የቀኖና ምሳሌ ነው። ካህናት በግ ጠባቂዎች ናቸው። በግ ጠባቂ ደግሞ ምን ያደርጋል? የዳነውን ወደ ጋጥ ያስገባል ማለት ገብተ ቁረብ ይሉታል። ልማዱ ያለቀቀውን ሰው ደግሞ ጥፍና ታውቃላችሁ? በጎችን የሚያስነጥሳቸው ነው። የበግ ጉንፋን ማለት ነው። እሱ ደግሞ ያለቀቀው ከሆነ ደግሞ በሌላ ጉርጅ ደግሞ ይዘጋዋል። ደግሞ ለምን ደግሞ ወደ ሌሎች በጎች እንዳይተላለፍ፣ አንተ ቆይ ሳትቆርቤን ያህል ቆይ፣ አንተ ይህን ያህል ቆይ፣ አንተ እንዲህ አድርግ፣ ልማድህን አቁም ይለዋል። ያበጠ ደግሞ ካለ ደግሞ ምን ያደርግለታል? ይተኩሰዋል። ትቢቱን ደግሞ አስተምሮ ያጠፋለታል ማለት ነው። የጎረበውን ደግሞ ይልጥለታል። ክፉ ልማዶችን ያን ግን ያማዋል። በቀኖና በስግደት ይልጥለታል፣ ያጠፋለታል። በጸሎት በትጋህ ሌሊት ያጠፋለታል። ስለዚህ የካህናትን ስልጣን ለማክበር ሂድ አለው። ሁለተኛ ደግሞ አይሁድ የሞት ምክንያት እንዳያገኙ ነው። ክህነት ይህን ያህል ክብር አለው። የካህናት አለቃ ኢየሱስ ክርስቶስ ወደ ምን ሂድ ነው ያለው? ወደ ካህን ሂድ በሉ እንጂ። አቤት ወደ ካህን ሂድና ምን በል ነው ያለው? በሉ ራስን ምን በል አስመርምር ማለት ምን ማለት ነው? ያዙ እንግዲህ አስመርምር ማለት ነው ያንቀጠቅጠኛል፣ ራሴን ይፈልጠኛል፣ ሆዴን ይቆርጠኛል። በሽታን ደግሞ በትክክል መናገር ይገባል። የገበሬ ችግሩ በሽታውን አይናገርም። ሐኪም ቤት ሄዶ ሐኪሙ ማወቅ አለበት የሚል የገበሬ ስምምነት አለ። እውነተኛ ሐኪም ከሆነ በሽታዬን እኮ አወቀው አንተ ይላል። ምንድነው ከሚያምህ?
እወቀው እንጂ ደግሞ ምን ይላል ኋላ በሽታውን ደግሞ በትክክለኛ አማርኛ መናገር አይችልም። ይጎሽመኛል ይለዋል፣ ወዝሞኛል ይላል። አሁን ይሄም እንዴት ብሎ ይገባል? የወባ ያዝለት የኩላሊት ምን ይዘዝለት? አሁን አንዳንዶቻችንም እንደዚህ ነው። በቃ ልማዶቻችን ወይም ኃጢአቶቻችን በትክክል ገልጠን መናገር አንፈልግ። ሸፈንፈን አለ። ንስሐ ሲገባ እንደ ሁሉም ይዘረዘራል እንዴት ነው ይላል። እና እንግዲህ እንዴት ነው ታምርናት እንግዲህ ሰርጉ ነው የሚነገረው። ዘርዝሮ መናገር ነው እንደ ሁሉም ይነገራል ነው እንዴ? እንዴት ብዬ ነው የምናገረው? ያውቀዋል እኮ ሰው አትናገር እንዲባል ስለሚፈልግ ክብሩን ጠብቆ መኖር ስለሚፈልግ ክብሩን ጠብቆ ሳይዋረድ መሄድ ይፈልጋል። ጥሩ ሰው ነው አሬስ ጥሩ ነው ተብሎ ንስሐ አባቱ ሳይታዘበው መሄድ ይፈልጋል። ክርስቶስ ሳይታዘበን እንጂ ቄስ ቢታዘበን ችግር አለ? ዋናው እሱ ነው። ሂድና ራስን ለካህን ምን በል ነው አስመርምር ማለት ተናገር ነው። አሁን መናፍቃኑ ምን ይላሉ? አይ እኔ ኃጢአትን ለክርስቶስ እንጂ ለካህን አልናገርም። ተናገር አስመርምር ማለት እኮ ተናገር ማለት ለምን ሲባል መጀመሪያም ኃጢአት ስትሰራ ማንን የፈራው? ሰውን። ስለዚህ ለፈራው ሰው ምን በል ነው ተናገር። ከዚያ በኋላ እኔ ደግሞ ከኀፍረት አድንሃለሁ። እሺ ብለው ሄዱ። መንገድ ላይ ሲደርሱ ዳኑ። ለምን ሳይደርሱ አዳናቸው ነው? አንድ እምነታቸው ታላቅ ነውና፣ ሁለተኛ ደግሞ የእሱን ካህሊነት ለማጠየቅ። ለምን እዛው ሳሉ አላዳናቸውም? ክህነትን ለማክበር። አሁን አዲስ አበባ አንድ ቦታ አለ፣ የጅምላ ኑዛዜ ንስሐ የሚገባበት ነው። የማጭበርበሪያ ቤት አለ። አንድ ቄስ ሲቆምና በሰረቁበት፣ በቀጠፍኩበት፣ እንትን ባልኩበት ማረኝ ይላል። ህዝቡ ደግሞ አበስኩ ገበርኩ ይላል። ያለው እኮ ቀልድ ነው እኮ ተያዘው ማለት ነው። አየህ ቄሱ እየተነዛዘልን እኛ አዎን እያልን ማለት ነው። እንደዚህ የለም። ራስ ዶ ለካህን ብቻን መናገር ይገባል። እንደዚህ ያደርጉና ከዛ ውሃ ይረጩትና የ40 ቀን ሕፃን ሆናል ብሎ ይሰዱታል። ያው ብር መሰብሰቢያ ነው፣ ሌላ የለው። ይሄ ዋዝ ማንም እያጋደመ ያርደዋል። እንደዚህ ነው። ግን የለም ክርስቶስ ያለ ሂድና ራስህን ለካህን አስመርምር። ሄዱና መንገድ ላይ ሲደርሱ ዳኑ። እምነታቸው ታላቅ ነው።